ነብዩ ኤልያስ እምነት በጠፋበት ነገስታትም ከእግዚአብሔር በተመለሱበት ዘመን አንድ ነብይ ማዕበሉን በድፍረት ረግጦ ቆመ። 3 ዓመት ተኩል ዝናብ እንዳይዘንብ ሰማይን ጥርቅም አድርጎ ቆለፈ። ስሙም ኤልያስ ይባላል። በሳት የሚያገለግል ሰው፣ የእውነት ድምጽና የሕያው እግዚአብሔር አገልጋይ። የኤልያስ ታሪክ በቀርሜሎስ ተራራ ላይ እሳት እስከ ማውረድ የሚደርስ የእምነት ከፍታ ላይ የወጣ ነብይ። የኤልያስ ታሪክ ድፍረትን፣ ኃይልንና እምነትን ያዘለ ነው። ውድ የአሳፍቲው ተከታታዮች ይህንን አስደናቂ ታሪክ እያደመጣችሁ እስከ መጨረሻው አብራችሁ ስትቆዩ በእርግጠኝነት ድፍረትን፣ ኃይልንና እምነትን ከእግዚአብሔር ዘንድ ትቀበላላችሁ። አብራችሁን ቆዩ። በኤልያስ ዘመን የይሁዳ ንጉስ አሳ በነገሰ በ38ኛው ዓመት የኦሪም ልጅ አካብ በእስራኤል ላይ ነገሰ። በሰማርያም ሆኖ እስራኤልን 22 ዓመት ገዛ። የኦሪም ልጅ አካብ ከእርሱ አስቀድሞ ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ ነገር አደረገ። የናባጥ ልጅ የኢዮርብዓምን ኃጢአት እንደ ቀላል ነገር ከመቁጠርም በላይ የሲዶናውያንን ንጉስ የኤትባልን ልጅ ኤልዛቤልን አገባ። ሄዶም በዓልን አመለከ፣ ሰገደለትም። ሰማርያ ላይ በሰራው የበዓል ቤት ጣዖት ለበዓል መሰዊያ አቆመለት። እግዚአብሔርንም እጅግ አሳዘነ። በዚህ ጊዜ ከገለአድ ነዋሪዎች አንዱ የሆነው ቴብሳዊው ኤልያስ አካብን የማመልከው ሕያው እግዚአብሔርን በኔ ቃል ካልሆነ በቀር በሚቀጥሉት ዓመታት ዝናብ ወይም ጠል አይሆንም አለው። ኤልያስን ቁራዎች መገቡት። ከዚያም እንዲህ የሚል የእግዚአብሔር ቃል ለኤልያስ መጣለት። ከዛም ተነስተህ ወደ ምስራቅ ሂድ፣ ከዮርዳኖስ በስተምስራቅ ባለው በኮራብ ወንዝ ተሸሸግ። ውሃ ከወንዙ ትጠጣለህ፣ ቁራዎችም እዚያው እንዲመግቡህ አዝዣለሁ። ስለዚህ እግዚአብሔር ያዘዘውን ፈጸመ። ከዮርዳኖስ በስተምስራቅ ወዳለው ወደ ኮራብ ወንዝ ሄዶ በዛ ተቀመጠ። ቁራዎችም ጠዋትና ማታ እንጀራና ስጋ ለኤልያስ ያመጡለት ነበር። ውሃም ከወንዙ ይጠጣ ነበር። ኤልያስና የሰራፕታይቱ መበለት። በምድሪቱ ላይ ዝናብ ባለመዝነቡ ከጥቂት ጊዜ በኋላ ወንዙ ደረቀ። ከዚያም እንዲህ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ተነሳና ሲኖዳ ውስጥ ወዳለችው ወደ ሰራፕታ ሂድ፣ ተቀመጥም። በዚያም አንድ መበለት እንድትመግብህ አዝዣለሁ። ስለዚህ ተነስቶ ወደ ሰራፕታ ሄደ። ወደ ከተማይቱም በር እንደደረሰ አንዲት መበለት ጭራሮ ስትለቅም አገኛት። ጠርቶም እንዲህ አላት፣ የምጠጣው ውሃ በቃ ታመጭልኛለሽን ሲል ለመናት። ልታመጣለት ስትሄድ አሁንም ጠራትና እባክሽን ቁራሽ እንጀራም ይዘሽ ነይ አላት። እርሷም መልሳ አምላክን ሕያው እግዚአብሔርን በማድጋ ካለው እልፍኝ ዱቄትና በማሰሮ ካለው ጥቂት ዘይት በቀር ምንም የለኝም። እነሆ ለራሴና ለልጄ ምግብ አዘጋጅቼ በልተን እንድንሞት ጭራሮ ለቃቅሜ ወደ ቤት ልወስድ ነው አለችው። ኤልያስም መልሶ እንዲህ አላት፣ አይዞሽ፣ አትፍሪ። ወደ ቤት ገብተሽ እንዳልሽው አድርጊ። በመጀመሪያ ግን ከዚያው ካለሽ ትንሽ ነገር ለኔ ጋግረሽ አምጪልኝ። በዚያም ለራስሽና ለልጅሽ ትጋግሪያለሽ አላት። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እግዚአብሔር ለምድሪቱ ዝናብ እስከሚሰጥበት ዕለት ድረስ ከማድጋው ዱቄት አይጠፋም፣ ከማሰሮም ዘይት አያልቅም አላት። እርሷም ሄዳ ኤልያስ እንደነገራት አደረገች። በዚህ ሁኔታ ኤልያስ መበለቲቱና ቤተሰቧ ብዙ ቀን ተመገቡ። በኤልያስ በተነገረው እግዚአብሔር ቃል መሰረት ከማድጋው ዱቄት አልጠፋም፣ ከማሰሮም ዘይት አላለቀም ነበርና። ከጥቂት ጊዜ በኋላ የባለቤቲቱ ልጅ ታመመ። ሕመሙም እየጠናበት ሄደ። በመጨረሻም ትንፋሹ ቀጥ አለ። እርሷም ኤልያስን የእግዚአብሔር ሰው ሆይ እኔ ምን አደረግኩህ? እዚህ የመጣው ኃጢአቴን አስታውሰ ልጄን ለመግደል ነውን? አለችው። ኤልያስም መልሶ ልጅሽን ስጭኝ አላት። ልጁን ከቅፏ ወስዶ እርሱ ወደሚኖርበት ሰገነት በመውጣት በአልጋው ላይ አጋደመው። ከዚያም አምላክ እግዚአብሔር ሆይ ልጇን እንዲሞት በማድረግ ተቀብላ በመታስተናግደይ በዚህች መበለት ላይ መከራ ታመጣባታለህን ብሎ ወደ እግዚአብሔር ጮኸ። በልጁም ላይ 3 ጊዜ ተዘርግቶ አምላክ እግዚአብሔር ሆይ የዚህ ልጅ ነፍስ ትመለስለት ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም የኤልያስን ጮኸት ሰማ።
የልጁንም ነፍስ መለሰ፣ እርሱም ዳነ። ከዚያም ኤልያስ ልጁን አንስቶ ከሰገነት ወደ ምድር ቤት ወረደ። ለእናቱም ልጅሽ ይሁልሽ ድኖልሻል ብሎ ሰጣት። ከዚያም ሴቲቱ ኤልያስን አሁን የእግዚአብሔር ሰው መሆንህን ከአንደበትህም የወጣው የእግዚአብሔር ቃል እውነት መሆኑን አወቅሁ አለችው። ኤልያስና አብድዩ። ከብዙ ጊዜ በኋላ በ3ኛው ዓመት እንዲህ የሚል የእግዚአብሔር ቃል ለኤልያስ መጣለት። ሂድና ለአካብ ተገለጥ፣ እኔም በምድሪቱ ላይ ዝናብ አዘንባለሁ። ስለዚህም ኤልያስ ራሱን በአካብ ፊት ለመግለጥ ሄደ። በዚህ ጊዜ ራብ በሰማርያ ክፉኛ ጸንቶ ነበር። አካብም የቤተ መንግሥቱን አዛዥ አብድዩን ጠራው። አብድዩም እግዚአብሔርን በጣም የሚፈራ ሰው ነበር። ኤልዛቤል የእግዚአብሔርን ነቢያት እያስገደለች በነበረበት ጊዜ አብድዩ 100ውን ነቢያት ወስዶ 50ውን በሁለት ዋሻ ውስጥ ሸሽጎ እንጀራና ውሃ ይሰጣቸው ነበር። አካብም አብድዩን ተነሳና በአገሪቱ ውስጥ ወዳሉት ምንጮችና ሸለቆዎች ሂድ፣ ፈረሶቻችንና በቅሎቻችን እንዳይሞቱ በሕይወትም እንዲቆዩ ምናልባት ሳር እናገኝ ይሆናል አለው። ስለዚህ የሚሄዱበትን ምድር ተከፋፈሉ። አካብም በአንድ በኩል አብድዩም በሌላ በኩል ሄደ። አብድዩም በመንገድ ላይ ሳለ ኤልያስን አገኘው። አብድዩም አወቀው። ወደ መሬትም ለጥ ብሎ እጅ በመንሳት ጌታዬ ኤልያስ ሆይ በርግጥ አንተ ነህን? አለው። እርሱም አዎ እኔ ነኝ፣ ሂድና ለጌታህ ኤልያስ እዚህ አለ ብለህ ንገረው ሲል መለሰለት። አብድዩም እንዲህ አለው፣ ምን አጠፋሁና ባሪያህ እንዲሞት ለአካብ አሳልፈህ የምትሰጠው? አምላክህ ሕያው እግዚአብሔርን ጌታዬ አንተን ለመፈለግ መልእክተኛ ያላከበት ሕዝብና መንግሥት የለም። የትኛውም ሕዝብም ሆነ መንግሥት አንተ በዚያ አለመኖርህን ባስታወቀው ጊዜ ሁሉ አንተን አለማግኘቱን ለማረጋገጥ ያስምለው ነበር። አሁንም ግን አንተ ወደ ጌታዬ ሄጄ ኤልያስ እዚህ አለልህ እንድለው ትፈልጋለህ። ተለይቼ ሲሄድ የእግዚአብሔር መንፈስ የት እንደሚወስድህ አላውቅም። ታዲያ ሄጄ ለአካብ ከነገርሁት በኋላ ሳያገኝህ ቢቀር እኔን ይገለኛል። ነገር ግን እኔ ባሪያህ ከጎልማሳነቴ ጀምሮ እግዚአብሔርን አመልካለሁ። ጌታዬ ሆይ ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ ምን እንዳደረግሁ አልሰማህምን? 100ውን የእግዚአብሔርን ነቢያት ወስጄ 50ውን በሁለት ዋሻ በመሸሸግ እህልና ውሃ ሰጠኋቸው አለው። ታዲያ አንተ ሄጄ ለጌታዬ ኤልያስ በዚህ አለ እንድለው ትፈልጋለህ፣ እርሱም ይገለኛል። ኤልያስም በፊቱ የቆምሁትን ሁሉን የሚገዛ ጌታ እግዚአብሔርን ዛሬ በአካብ ፊት በርግጥ እገለጣለሁ አለ። ኤልያስ በቀርሜሎስ ተራራ ላይ። ስለዚህ አብድዩ ሄዶ ይህንኑ ለአካብ ነገረው። አካብም ኤልያስን ለመገናኘት ሄደ። ኤልያስንም ባየው ጊዜ እስራኤልን የምታውክ አንተ ነህን? አለው። ኤልያስም መልሶ እንዲህ አለ፣ አንተና የአባትህ ቤት እንጂ እኔ እስራኤልን አላወቅሁም። የእግዚአብሔርን ትእዛዝ ተዋችሁ፣ እነ በዓልንም ተከተላችሁ አለው። አሁንም ሕዝቡን በቀርሜሎስ ተራራ እንዲገናኘኝ ለመላው እስራኤል ጥሪ አድርግ። ከኤልዛቤል ማዕድ የሚቀበሉትም 450 የበዓል ነቢያትም 400ንም የአሸራ ነቢያት አምጣቸው አለው። ስለዚህ አካብ በመላው እስራኤል ጥሪ አደረገ። ነቢያቱንም በቀርሜሎስ ተራራ ሰበሰበ። ኤልያስም በሕዝቡ ፊት ቀርቦ በሁለት ሐሳብ የምትዋለሉ እስከ መቼ ድረስ ነው? እግዚአብሔር አምላክ ከሆነ እግዚአብሔርን ተከተሉ፣ በዓል አምላክ ከሆነ በዓልን ተከተሉ አለ። ሕዝቡ ግን አንዲት ቃል አልመለሱለትም። ከዚያም ኤልያስ እንዲህ አላቸው፣ ከእግዚአብሔር ነቢያት የተረፍኩ እኔ ብቻ ነኝ። በዓል ግን 450 ነቢያት አሉት። 2 ወይፈኖች ስጡ፣ እነርሱም አንዱን መርጠው ይውሰዱ፣ በየብልቱም ቆራርጠው በእንጨት ላይ ያኖሩት፣ ግን እሳት አያንድዱበት። እኔም ሁለተኛው ወይፈን አዘጋጃለሁ፣ በእንጨትም ላይ አኖረዋለሁ፣ እሳት አላነድበትም። ከዚያም እናንተ የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶ በእሳት የሚመልሰው እርሱ እውነተኛ አምላክ ነው አላቸው። ከዚያም ሕዝቡ ሁሉ ያልኸው መልካም ነው አሉ። ኤልያስም ለበዓል ነቢያት እናንተ ብዙ ናችሁና በመጀመሪያ አንዱን ወይፈን መርጣችሁ አዘጋጁ፣ የአምላካችሁንም ስም ጥሩ፣ ነገር ግን እሳት አታንድዱበት አላቸው።
ስለዚህ የተሰጣቸውን ወይፈን ወስደው አዘጋጁ። ከዚያም ከጠዋት እስከ እኩለ ቀን የበዓልን ስም ጠሩ። በዓል ሆይ ስማን እያሉ ጮኹ። ድምፅ ግን የለም፣ የሚመልስ አልነበረም። በሰሩትም መሠዊያ ዙሪያ እየዘለሉ ያሸበሽቡ ነበር። እኩለ ቀንም ላይ ኤልያስ ድምፃችሁን ከፍ አድርጋችሁ ጩኹ እንጂ አምላክ አይደለም እንዴ? ምናልባት በሐሳብ ተውጦ ወይም ሥራ በዝቶበት አለያም በጉዞ ላይ ይሆናል። ተኝቶም ከሆነ ቀስቅሱት እያለ ያፌዝባቸው ጀመር። ስለዚህም እየጮኹ እንደ ልማዳቸው ደማቸው እስኪፈስ ድረስ ሰውነታቸውን በሰይፍና በጩቤ ያቆስሉ ነበር። እኩለ ቀን አለፈ። እነርሱም የሰርክ መሥዋዕት እስኪቀርብ ድረስ የሚዘላብድ ትንቢት ይናገሩ ነበር። አሁንም ድምፅ የለም። የመለሰና ከቁም ነገር የቆጠረውም አልነበረም። ከዚያም ኤልያስ ሕዝቡን በሙሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። እርሱም ፈርሶ የነበረውን የእግዚአብሔርን መሠዊያ ሠራ። ከዚያም ኤልያስ ስምህ እስራኤል ይባላል ተብሎ የእግዚአብሔር ቃል በመጣለት በያዕቆብ ልጆች ነገድ ቁጥር ልክ 12 ድንጋይ ወስዶ በድንጋዮቹም ለእግዚአብሔር ስም መሠዊያ ሠራ። በመሠዊያውም ዙሪያ 12 ሊትር ውሃ የሚይዝ ጉድጓድ ቆፈረ። እንጨትንም ረበረበ። የወይፈኑንም ሥጋ በየብልቱ ከቆራረጠ በኋላ በእንጨቱ ላይ አኖረው። ከዚያም ውሃ በ4 ጋን ሞልታችሁ በመሥዋዕቱና በእንጨቱ ላይ አፍስሱ አላቸው። ደግሞም እንደገና ጨመሩበት አላቸው። እነርሱም ጨመሩበት። ሦስተኛም ጨምሩበት ሲል አዘዛቸው። እነርሱም ለሦስተኛ ጊዜ ጨመሩበት። ውሃውም በመሠዊያው ዙሪያ ፈሰሰ፣ ጉድጓዱም ሞላው። የሰርክ መሥዋዕት በሚቀርብበት ጊዜ ኤልያስ ወደ መሠዊያው ቀረብ ብሎ እንዲህ ሲል ጸለየ። የአብርሃም የይስሐቅና የእስራኤል አምላክ እግዚአብሔር ሆይ አንተ የእስራኤል አምላክ መሆንህን እኔም ያንተ አገልጋይ መሆኔንና ይህ ሁሉ በትእዛዝህ እንዳደረግሁ ዛሬ ይታወቅ። ይህ ሕዝብ አንተ አምላክ እግዚአብሔር እውነተኛ መሆንህንና ልባቸውን የመለስከው አንተ መሆንህን ያውቁ ዘንድ እባክህ ስማኝ። እግዚአብሔር ሆይ እባክህ መልስልኝ በማለት ወደ እግዚአብሔር ጸለየ። ከዚያም የእግዚአብሔር እሳት ወርዳ መሥዋዕቱን፣ እንጨቱን፣ ድንጋዩንና አፈሩን ፈጽማ በላች። በጉድጓዱ ውስጥ ያለውንም ውሃ ላሰች። ሕዝቡም ሁሉ ይህንን ሲያዩ በግንባራቸው ተደፍተው አምላክ እግዚአብሔር እርሱ እውነተኛ ነው፣ እግዚአብሔር እርሱ እውነተኛ አምላክ ነው እየተባባሉ ጮኹ። ከዚያም ኤልያስ ነቢያት ያዟቸው፣ አንድም ሰው እንዳያመልጥ ሲል አዘዘ። ሕዝቡም ያዟቸው። ኤልያስም ወደ ቂሶን ወንዝ አውርዶ አሳረዳቸው። ኤልያስም አካብን የከባድ ዝናብ ድምፅ ይሰማልና ሂድ ብላ ጠጣም አለው። ስለዚህም አካብ ሊበላና ሊጠጣ ሄደ። ኤልያስ ግን ወደ ቀርሜሎስ ተራራ ጫፍ ወጣ። ፊቱንም በጉልበቶቹ መካከል አድርጎ ወደ መሬት አቀረቀረ። አገልጋዩንም ውጣና ወደ ባህሩ ተመልከት አለው። አገልጋዩም ሄዶ ተመለከተና በዚያ ምንም የለ አለው። ኤልያስም 7 ጊዜ እንደገና ሂድ አለው። በሰባተኛውም ጊዜ አገልጋዩ እነሆ የሰው እጅ የምታክል ትንሽ ደመና ከባህሩ እየወጣች ነው አለው። ዝናቡ ሳያግድህ ሰረገላህን ጭነህ ውረድ በለው። አገልጋዩም ሄዶ ለአካብ ነገረው። ወዲያውም ሰማዩ በጥቁር ደመና ተሸፈነ፣ ነፋሱም ነፈሰ፣ ከባድ ዝናብ ጣለ። አካብም በሰረገላ ተቀምጦ ወደ ኢይዝራኤል ሄደ። የእግዚአብሔርም ኃይል በኤልያስ ላይ ወረደ። ኤልያስም ልብሱን ከፍ አድርጎ በቀበቶ ካጠለቀ በኋላ እስከ ኢይዝራኤል ድረስ አካብን ቀድሞት ሮጠ። ኤልያስ ወደ ኮሬብ ኮበለለ። አካብ በዚህ ጊዜ ኤልያስ ያደረገውን በሙሉ ነቢያቱንም ሁሉ እንዴት በሰይፍ እንዳስገደላቸው ለሚስቱ ኤልዛቤል ነገራት። ስለዚህ እርሷ ነገ በዚህ ሰዓት ያንተንም ነፍስ ከነዚህ እንዳንዱ ነፍስ ሳላደርጋት ብቀር አማልክት እንዲህ ያድርጉብኝ ከዚህም የባሰ ያምጡብኝ ስትል ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ስለነበር ሕይወቱን ለማትረፍ ሲል ሸሸ። በይሁዳ ምድር ወዳለችው ወደ ቤርሳቤህ እንደመጣ አገልጋዩን በዛቶ በምድረ በዳም ውስጥ የአንድ ቀን መንገድ ያህል ተጓዘ። ወደ አንድ ክትክታ ዛፍ እንደመጣም ከስሩ ተቀምጦ ይሞት ዘንድ እግዚአብሔር ሆይ በቅቶኛል፣ እኔ ከቀደሙት አባቶች አልበልጥምና
ነፍሴን ውሰድ በማለት ጸለየ። ከዚያም ከዛፍ ስር ተጋደመ፣ እንቅልፍም ወሰደው። በድንገትም አንድ መልአክ ነካ አደረገውና ተነሳና ብላ አለው። ዘወር ብሎ ሲመለከትም እነሆ በፍም የተጋገረ እንጎቻና አንድ ገንቦ ውሃ ከራስጌው አገኘ። ከበላና ከጠጣ በኋላ ተመልሶ ተኛ። የእግዚአብሔርም መልአክ እንደገና መጥቶ ነካ አደረገውና ሩቅ መንገድ ስለምትሄድ ተነሳና ብላ አለው። ስለዚህም ተነስቶ በላ ጠጣም። በምግቡም ብርታት አግኝቶ ወደ እግዚአብሔር ተራራ ወደ ኮሬብ እስኪደርስ ድረስ 40 ቀንና 40 ሌሊት ተጓዘ። እግዚአብሔር ለኤልያስ ተገለጠለት። በዚያን ጊዜ አንዲት ዋሻ ገብቶ አደረ። የእግዚአብሔርም ቃል ወደ እርሱ መጣ፣ ኤልያስ ሆይ እዚህ ምን ታደርጋለህ የሚል። እርሱም እኔ ለሠራዊት ጌታ ለእግዚአብሔር እጅግ ቀንቻለሁ። እስራኤላውያን ክዳንህን ትተዋል፣ መሠዊያችህንም አፍርሰዋል፣ ነቢያትህንም በሰይፍ ገለዋል። የቀረሁት እኔ ብቻ ነኝ፣ አሁንም እኔን ለመግደል ይፈልጋሉ አለ። እግዚአብሔር በዚያ ያልፋል፣ ወደ ተራራው ወጥተህ በእግዚአብሔር ፊት ቁም አለው። ከዚያም ታላቅና ኃይለኛ ነፋስ ተራሮችን ሰነጣጠቀ፣ ዓለቶችም በእግዚአብሔር ፊት ብትንትናቸው ወጡ። እግዚአብሔር ግን በንፋሱ ውስጥ አልነበረም። ከንፋሱም ቀጥሎ የምድር መነዋወጥ ሆነ። እግዚአብሔር ግን በምድር መነዋወጥ ውስጥ አልነበረም። ከምድር መነዋወጡም ቀጥሎ እሳት መጣ። እግዚአብሔር ግን በእሳቱም ውስጥ አልነበረም። ከእሳቱም ቀጥሎ ለስለስ ያለ ድምፅ ተሰማ። ኤልያስ ይህንን ሲሰማ ፊቱን በመጎናጸፊያው ሸፍኖ ወጣና በዋሻው ደጃፍ ላይ ቆመ። ከዚያም ኤልያስ ሆይ እዚህ ምን ታደርጋለህ የሚል ድምፅ ሰማ። እርሱም እኔ ሁሉን ለሚችል ጌታ ለእግዚአብሔር እጅግ ቀንቻለሁ። እስራኤላውያን ኪዳንህን ትተዋል፣ መሠዊያዎችህንም አፍርሰዋል፣ ነቢያትህንም በሰይፍ ገለዋል። የቀረሁት እኔ ብቻ ነኝ፣ አሁንም እኔን ለመግደል ይፈልጋሉ አለ። እግዚአብሔርም እንዲህ አለው፣ በመጣህበት መንገድ ተመልሰህ ወደ ደማስቆ ምድረ በዳ ሂድ። እዚያም ስትደርስ አዛሄልን በሶርያ ላይ እንዲነግሥ ቀባው። እንዲሁም የናሴምን ልጅ ኢዩን በእስራኤል ላይ እንዲነግሥ ቀባው። ደግሞም ነቢይ ሆኖ በእግርህ እንዲተካ የአቤል መሖላን ሰው የሳፋጥን ልጅ ኤልሳዕን ቀባው አለው። ከአዛሄል ሰይፍ ያመለጠውን ኢዩ ይገለዋል፣ ከኢዩ ሰይፍ ያመለጠውን ደግሞ ኤልሳዕ ይገለዋል። እኔም ጉልበታቸው ለበዓል ያልተንበረከከውንና አፋቸው ምስሉን ያልሳመውን 7000 ሰዎች በእስራኤል አስቀራለሁ አለው። የኤልሳዕ መጠራት። ስለዚህ ኤልያስ ከዛ ተነስቶ ሄደ። የሳፋጥን ልጅ ኤልሳዕን 12 ጥማድ በሬ አውጥቶ ራሱ በ12ኛው ጥማድ በሬ ሲያርስ አገኘው። ኤልያስም ወደ እርሱ መጥቶ መጎናጸፊያውን በላዩ ላይ ጣለ። ከዚያም ኤልያስ በሬዎችን ትቶ ኤልያስን ተከትሎ እየሮጠ አባቴንና እናቴን ስሜ እንድሰናበታቸው ፍቀድልኝ፣ ከዚያም እከተልሃለሁ አለው። ኤልያስም መልሶ እኔ ምን ያደረግኩ ነገር አለ? ልትመለስ ትችላለህ አለው። ስለዚህም ኤልሳዕ ትቶት ተመለሰ። ሲያርስባቸው የነበሩትን 2ቱን በሬዎች ወስዶ አረደ። የእርሻ ዕቃውን አንድዶ ሥጋቸውን በመቀቀል ለሕዝቡ ሰጠ። እነርሱም በሉ። ከዚያም ኤልያስን ለመከተል ሄደ፣ ረዳቱም ሆነ። ኤልያስ ወደ ሰማይ አረገ። እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ የሚወስድበት ጊዜ ሲደርስ ኤልያስና ኤልሳዕ ከገልገላ ተነስተው ይጓዙ ነበር። ኤልያስም ኤልሳዕን እግዚአብሔር እኔን ወደ ቤቴል ልኮኛልና አንተ በዚህ ቆይ አለው። ኤልሳዕ ግን ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ካንተ አልለይም አለው። ስለዚህም አብረው ወደ ቤቴል ወረዱ። በቤቴልም የነበሩ የነቢያት ማህበር ወደ ኤልሳዕ መጥተው እግዚአብሔር ጌታህን ኤልያስን ዛሬ ካንተ ነጥቆ እንደሚወስደው አውቃለህን አሉት። ኤልሳዕም አዎን አውቄአለሁ፣ እናንተ ግን ዝም በሉ አለ። ከዚያም ኤልያስ ኤልሳዕ ሆይ እግዚአብሔር እኔን ወደ ኢያሪኮ ልኮኛልና አንተ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ካንተ አልለይም ሲል መለሰ። ስለዚህም አብረው ወደ ኢያሪኮ ሄዱ። በኢያሪኮ የነበሩት የነቢያት ማህበር ወደ ኤልሳዕ መጥተው ለመሆኑ እግዚአብሔር ጌታህን ኤልያስን
ካንተ ነጥቆ እንደሚወስደው አውቃለና አሉት። እርሱም አዎ አውቃለሁ፣ እናንተ ግን ዝም በሉ ሲል መለሰ። ከዚያም ኤልያስ እግዚአብሔር እኔን ወደ ዮርዳኖስ ልኮኛልና አንተ እዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ካንተ አልለይም ሲል መለሰ። ስለዚህም ሁለቱ አብረው ሄዱ። ከነቢያትም ማህበር 50 ሄደው ኤልያስንና ኤልሳን ከቆሙበት ከዮርዳኖስ ትይዩ ራቅ ብለው ቆሙ። ኤልያስም ካባውን አውልቆ ጠቀለለውና ውሃውን መታው። ከዚያም ውሃው ግራና ቀኝ ተከፈለ። ሁለቱም በደረቅ ምድር ተሻገሩ። ከተሻገሩም በኋላ ኤልያስ ኤልሳን ካንተ ከመወሰዴ በፊት ምን ላደርግልህ እንደምትፈልግ ንገረኝ አለው። ኤልሳም መንፈስህ በእጥፍ እንዲወርድብኝ እለምንሃለሁ ብሎ መለሰለት። ኤልሳም አስቸጋሪ ነገር ጠይቀሃል፣ ይሁን እንጂ እኔ ካንተ ስወሰድ ብታየኝ እንዳልኸው ይሆንልሃል፣ አለያ ግን አይሆንልህም አለው። እያዘገሙም ሲነጋገሩ ሳለ የእሳት ሰረገላና የእሳት ፈረሶች ድንገት በመካከላቸው ገብተው ሁለቱን ለዩአቸው። ኤልያስም በአውሎ ነፋስ ወደ ሰማይ አረገ። ኤልሳም ይህንን አይቶ አባቴ ሆይ የእስራኤል ሰረገሎችና ፈረሰኞች ብሎ ጮኸ። ዳግመኛም ኤልያስን አላየውም። ከዚያም የገዛ ልብሱን ይዞ ከሁለት ቦታ ቀደደው። እርሱም ከኤልያስ የወደቀውን ካባ ነሳ፣ ተመልሶም በዮርዳኖስ ወንዝ ዳር ቆመ። ከኤልያስ የወደቀውን ካባ ይዞ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ። ውሃውንም ሲመታ በግራና በቀኝ ተከፍሎ ተሻገረ። ከኢያሪኮም መጥተው ይህንን ያዩ የነበሩ ነቢያት ወገኖች የኤልያስ መንፈስ በኤልሳ ላይ አርፏል አሉ። ሊገናኙትም ሄደው በፊቱ ወደቁ። መሬትም ላይ ዝቅ ብለው እጅ ነሱት። ውድ የአሳፍ ቲዩብ ተከታታዮች ከነቢዩ ኤልያስ ታሪክ ብዙ እንደተማራችሁ እርግጠኞች ነን። በአዲስ ኪዳን በያዕቆብ መልእክት ላይ ኤልያስ እንደኛ የሆነ ሰው ነበር ይላል። ነገር ግን 3 ዓመት ተኩል ሰማይን እንደዘጋ ተገልጾለታል። ምን አይነት የእምነት ሰው እንደሆነ የጽናት ሰው እንደሆነና ሕዝበ እስራኤል እግዚአብሔርን ማምለክ በተመለሱ ጊዜ የበዓል ነቢያት ምድሪቱን በሞሉ ጊዜ ላይ ብቻውን በመቆም እግዚአብሔር አምላክ መሆኑን ያረጋገጠ ነብይ እንደሆነ አይተናል። እኛ ክርስቲያኖች በውስጣችን የተቀመጠ ሕያው የሆነ የእግዚአብሔር መንፈስ አለ። በእያንዳንዳችን ውስጥ ኃይል አለ፣ የሚገለጥ ኃይል አለ፣ የሚሰራም ኃይል አለ። እነሆ ደካማ ነኝ ብለን የተቀመጥ ልንኖር እንችላለን። ነገር ግን ዛሬ በውስጣችን ያለው ያው ሕያው መንፈስ ኤልያስን ተነስና ብላ ብሎ መላኩ እንዳበረታው አንዴ በበላውም 40 ቀንና 40 ሌሊት እንደተጓዘ ዛሬም የእግዚአብሔር መንፈስ እኔና እናንተን ሊያበረታን የታመነ አምላክ ነው። ነው ሥጋ ደካማ ነው፣ መንፈስ ግን ተዘጋጅታለች ብሎ በቃሉ እንደሚል ያንዳንዳችን ዛሬ እንነሳ፣ ለጸሎት እንነሳ፣ ኃይል ይሆንልናል። ቃሉን በእምነት እንናገር፣ ኃይል ይሆንልናል። ወደ ዙፋኑ በእምነት እንቀርብ፣ ኃይል ይሆንልናል እንላለን። ጸጋ ይብዛላችሁ።